ሰላም ጤና ይስጥልኝ ውድና የተከበራችሁ የወሎ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልን። እንግዲህ ደግሞ እንደተለመደው በዛሬው ፕሮግራማችን ኢመርጂንግ ቴክኖሎጂ ያለፉ ዓመታት ሽቶችን ፈተናዎችን ከናንተ በፊት ያሉ ተማሪዎች ወይም ባቾች የተፈተኑትን ፈተና የምንሰራ ይሆናል። አብራችሁን ቆዩ። እንግዲህ ይህን ፈተና ስትሰሩ ጀስት ከዚህ የተለየ ነገር አይመጣም። ፈተና እዚህ ጋር ፈተናውን ስንሰራ ከዛ ጥያቄ ጋር ይሄ ጥያቄ እንኳን ቀጥታ ባይመጣ ተጓዳኝ ከሱ ጋር ተያይዘው ሌሎች ቀየር አድርገው ስለሚያመጡት ሊመጡ የሚችሉ ሀሳቦችንም በደንብ እየተነጋገርን እያብራራን ግልጽ በሆነ ወይ እየተነጋገርን ጥያቄውን እየሰራን ስለምንሄድ አቴንሽን ሰጣችሁ በደንብ መከታተል አትርሱ። እንግዲህ መልካም ቆይታ። እንግዲህ ዛሬ የምንሰራው እንግዲህ ኢመርጂንግ ቴክኖሎጂ ፓርት 1 ላይ እንግዲህ ሴይ ትሩ ኦር ፎልስ ነው። ትክክል ከሆነ ትሩ እንላለን፣ ፎልስ ከሆነ ፎልስ በማለት የተሰጠን ጥያቄ እንመልሳለን ማለት ነው። እንግዲህ ኩዌሽን ነምበር 1 ይለናል IoT is an interaction of few computing devices through the internet that enables the sending and receiving of useful data። እንግዲህ IoT ጠቃሚ መረጃዎችን ለመላክና ለመቀበል የሚያስችል በኢንተርኔት በኩል ጥቂት በደንብ ያዙ ጥቂት የኮምፒውተር መሳሪያዎች የሚገናኙበት ስርዓት ነው። few ይላል few computing devices ስለሚል መልሳችን ይሆናል ፎልስ ይሆናል። ምክንያቱም ክላስ ላይ ባለፈው እንደተማርነው IoT ወይም ኢንተርኔት ኦፍ ቲንግስ የምንለው በጥቂት መሳሪያዎች ብቻ የተወሰነ አይደለም ነው። ይልቁንም በቢሊዮን የሚቆጠሩ እርስ በርስ የተገናኙ አካላዊ መሳሪያዎች ያካተተ ሰፊ ኔትወርክ ነው። እነዚህ መሳሪያዎች እንግዲህ ያለ ሰው ጣልቃ ገብነት መረጃን በኢንተርኔት በኩል ይሰበስባሉ እንዲሁም ይለዋወጣሉ ብለናል። ለምሳሌ አንድ ዘመናዊ ቤት ወይም ስማርት ሆም ውስጥ ያሉ መብራቶች፣ የሙቀት መቆጣጠሪያዎችና የደህንነት ካሜራዎች በሙሉ እንግዲህ የአይኦቲ አካል ናቸው። ይህ ደግሞ ከጥቂት መሳሪያዎች እጅግ የላቀ መሆኑን ያሳያል። ስለዚህ አይኦቲ ዋና ባህሪው መጠኑና ስፋቱ ስለሆነ ፊው ኮምፒውቲንግ የሚለው ፎልስ ያደርገዋል ነው። አንደኛ ፎልስ ይሆናል። ሁለተኛው position sensor is a device used for measuring the distance traveled by a body starting from the source። ሁለተኛው ደግሞ ፖዚሽን ሴንሰር የምንለው አንድን አካል ከምንጩ ተነስቶ የተጓዘበትን ርቀት ለመለካት የሚያገለግል መሳሪያ ነው ይለናል። ይሄኛው ደግሞ ምንድነው መልሳችን? አሁን ይሄኛው መልሱ የሚሆነው ፎልስ ነው። ምክንያቱም ፖዚሽን ሴንሰር የምንለው የአንድን ነገር አጠቃላይ መገኛ ወይም መገጣጠሚያ ኮኦርዲኔት ለመለካት የሚያገለግል ነው እንጂ የተጓዘበት ርቀት ዲስታንስን በቀጥታ ሶስተኛ ደግሞ ምንድነው ዲቫይሲቭ is an example of both IoT tool and platform ይለናል። እንግዲህ ሶስተኛ ጥያቄ ምን እንደሚለው ዲቫይሲቭ የአይኦቲ መሳሪያ ቱል እና መድረክ ወይም የፕላትፎርም ምሳሌ ነው ይለናል። ስለዚህ መልሳችን ይሆናል ማለት ነው ትሩ ይሆናል ማለት ነው። ሶስተኛ ትሩ ይሆናል መልሳችን። ምክንያቱም ዲቫይሲቭ እንግዲህ ሁለገብ አገልግሎት የሚሰጥ ሲሆን እንደ አይኦቲ ፕላትፎርም እና ቱል ሆኖም ያገለግላል። እንደ አይኦቲ ፕላትፎርም መሳሪያዎችን ለማገናኘት መረጃዎችን ለማስተዳደር እና ለመተንተን የሚያስችል ሲሆን በተመሳሳይ ጊዜ ደግሞ የተለያዩ ተግባራትን ለማከናወን የሚያግዙ ሶፍትዌሮችን አገልግሎቶችን በማቅረብ እንደ ቱል ይቆጠራል። ስለዚህ መልሳችን ትሩ ይሆናል ማለት ነው። አራተኛው adding real world information to a computer generated environment is known as augmented virtual reality። እንግዲህ በኮምፒውተር በተፈጠረ አካባቢ ላይ እውነተኛውን ዓለም መረጃ በመጨመር augmented virtual reality በመባል ይታወቃል ይለናል። እሱ ሐሰት ነው። የተሰጠው ገለጻ የሚያመለክተው augmented reality እንጂ augmented virtual reality አይደለም። ባለፈው ክላስ ላይ በደንብ ተምረናል። augmented reality እንግዲህ በእውነተኛው ዓለም ላይ ዲጂታል መረጃዎች ወይም ምስሎችን ይጨምራል ነው። ለምሳሌ በሞባይል ካሜራ አንድን ቦታ ስናይ ተጨማሪ መረጃዎችን በስክሪኑ ላይ ማሳየት ነው። ቨርቹዋል ሪያሊቲ ግን ተጠቃሚውን ሙሉ በሙሉ በስክሪን በኮምፒውተር ወደ ተፈጠረ ሰው ሰራሽ ዓለም ውስጥ ያስገባል። ስለዚህ ሁለቱ ጽንሰ ሀሳቦች የተለያዩ መሆናቸውን ተረዱ። መልሳችን ፎልስ ይሆናል። አምስተኛው ኔትወርክ ሌየር implements and presents the results of data processing layer to accomplish disparate applications of IoT device። አምስተኛው ደግሞ ኔትወርክ ሌየር ማለት የአይኦቲ መሳሪያዎች የተለያዩ ወይም የአይኦቲ መሳሪያዎችን የተለያዩ አፕሊኬሽኖች ለማከናወን የመረጃ ማቀነባበሪያ ወይም የዳታ ፕሮሰሲንግ ሌየር ውጤቶችን ይተገበራልና ያቀናበራል ይላል። ይሄ ምንድነው? ፎልስ ነው። ይህ ተግባር እንግዲህ የሚያከናውነው ኔትወርክ ሌየር ሳይሆን በአፕሊኬሽን ሌየር ነው። አፕሊኬሽን ሌየር እንጂ በኔትወርክ ሌየር አይደለም። የኔትወርክ ሌየር ዋና ተግባሩ ምንድነው? በመሳሪያዎች መካከል ያለውን ግንኙነት ወይም ኮኔክቲቪቲ እና የመረጃ ልውውጥ ማረጋገጥ ነው። የአፕሊኬሽን ሌየር ደግሞ የተቀነባበረው መረጃ ለተጠቃሚው በሚያስፈልገው መልክ ለምሳሌ በሞባይል መተግበሪያ ያቀርባል። ስለዚህ እያንዳንዱ አይኦቲ የራሱ የሆነ ፋንክሽን እና ተግባር አለ። መልሳችን ይሄኛው ፎልስ ይሆናል ማለት ነው። ሌላው የምናየው ደግሞ ምንድነው? ቾይስ ነው።
መልቲፕል ቾይስ ነው። እንግዲህ አንደኛው ይዘናል from the following one is not the important features of IoT። እንግዲህ ከሚከተሉት ውስጥ የአይኦቲ ጠቃሚ ባህሪ ያልሆነው የቱ ነው ይለናል። ኤ ኤአይ፣ ቢ ስሞል ዲቫይስ ዩዝ፣ ሲ ፓሲቭ ኢንጌጅመንት፣ ዲ ኮኔክቲቪቲ። ስለዚህ መልሳችን ፓሲቭ ኢንጌጅመንት የሚል ይሆናል ነው። አይኦቲ ወይም ኢንተርኔት ኦፍ ቲንግስ እንግዲህ መሳሪያዎች እንግዲህ በአብዛኛው በንቃት ወይም በአክቲቭ ኢንጌጅመንት ይሳተፋሉ። ይህ ማለት ያለማቋረጥ መረጃዎች ይሰበስባሉ፣ ይለካሉ፣ እንዲሁም እንደ አስፈላጊነቱ ምላሽ ይሰጣሉ። ፓሲቭ ማኔጅመንት ማለት ነው መሳሪያው ንቁ ተሳትፎ የሌለው ማለት ስለሆነ መልሳችን አይሆንም እሱ ማለት ፓሲቭ ኢንጌጅመንት የሚለው ሲ ይሆናል ማለት። ሁለተኛው ደግሞ ብላንክ is a network of devices that can sense, accommodate and transfer data over the internet without any human intervention። ሁለተኛው ደግሞ ያለ ሰው ጣልቃ ገብነት መረጃዎችን በኢንተርኔት መሰብሰብ፣ ማጠራቀም እና ማስተላለፍ የሚችል የመሳሪያ አውታር ወይም መረብ የቱ ነው ይለናል። ኤ አክቹዌተርስ፣ ቢ ኦግመንትድ ሪያሊቲ፣ ሲ ሴንሰርስ፣ ዲ አይኦቲ። ስለዚህ መልሳችን ምንድነው? ዲ ነው። ባለፈው ፕራይቬት ክላስ በደንብ ላይ እንደዚህ ፈታ ይመጣ እያልኳችሁ ነበር። ይሄ የተሰጠው ገለጻ እንግዲህ የኢንተርኔት ኦፍ ቲንግስ ወይም የአይኦቲ ቀጥተኛ ትርጉም ነው። እንግዲህ አይኦቲ ማለት አካላዊ መሳሪያዎችን ከኢንተርኔት ጋር ተገናኝተው ከሰዎች ቀጥተኛ ትዕዛዝ ሳይጠብቁ በራሳቸው መረጃ የሚለዋወጡበት ስርዓት ነው። ለምሳሌ በግብርና ውስጥ የአፈርን እርጥበት የሚለኩ ሴንሰሮች መረጃ እንግዲህ ወደ ኮምፒውተር በመላክ የውሃ ማጠጫ ስርዓቱን በራሱ ውሃውን እንዲያጠጣ ወይም በዛ መካከል እንዲሰራ ያደርጋሉ። ስለዚህ ዲፊኒሽን የማን ነው? የአይኦቲ ወይም የኢንተርኔት ኦፍ ቲንግስ ይሆናል ማለት መልሳችን ዲ ይሆናል ማለት ነው። ሶስተኛው which one of the following challenges of IoT described by the sophistications of IoT provides substantial personal data in extreme detail without the user's active participations። እንግዲህ ከሚከተሉት የአይኦቲ ተግዳሮቶች ውስጥ የአይኦቲ ውስብስብነትን ያለ ተጠቃሚው ንቁ ተሳትፎ ከፍተኛ የግል መረጃን በዝርዝር ማቅረቡን የሚገልጸው የቱ ነው ይላል። ስለዚህ መልሳችን ኤ ምን ይላል? ፍሌክሲቢሊቲ፣ ቢ አግሪመንት፣ ሲ ፕራይቬሲ፣ ዲ ሴኩሪቲ። ይሄ ደግሞ ምንድነው? ሁላችሁም መልሳችሁታል። ምንድነው? ፕራይቬሲ ነው። ባለፈው በፕራይቬት ክላስ ላይ በደንብ ተማምረንበታል። እንዴት አድርገው ፈተና እንደሚመጡም አሳይቻችሁ ነበር። በዛም እንደዚህ አይነት ጥያቄዎች ሰርተን ነበር። ይሄ ፕራይቬሲ እንግዲህ ይሄ ጥያቄ ከፕራይቬሲ ጋር በጣም የተገናኘ ነው። የአይኦቲ መሳሪያዎች እንግዲህ እንደ ስማርት ሰዓት ያሉ ተለባሽ ቴክኖሎጂዎች ያለኛ ንቁ ተሳትፎ ስለ ጤንነታችን ሊሆን ይችላል፣ ስለ አካባቢ እንቅስቃሴያችን እና ስለ ሌሎች የግል ጉዳዮቻችን መረጃዎችን በስፋት ይሰበስባሉ። ይህ መረጃ እንግዲህ ያለ አግባብ ጥቅም ላይ ከዋለ ወይም ለሶስተኛ ወገን ከተላለፈ የፕራይቬሲ መብት በእጅጉ ይጥሳል ማለት ነው። ስለዚህ የአይኦቲ መስፋፋት ዋነኛ ከሆኑት ስጋቶች አንዱም ፕራይቬሲ ነው ብለን ተምረን ነበር ማለት ነው። ስለዚህ ፕራይቬሲ ይሆናል መልሳችን። አራተኛው which one of the following is not applications of augmented reality in education። እንግዲህ አራተኛ ደግሞ ምንድነው የሚለን ከሚከተሉት ውስጥ በኦግመንትድ ሪያሊቲ ትምህርት ነው የተባለው ትምህርት ውስጥ የማይካተት መተግበሪያ የቱ ነው ይላል። ኤ ኢንተራክቲቭ ሌሰንስ፣ ቢ ሃይር ኢንጌጅመንት፣ ሲ ሃይር ኤዱኬሽን፣ ዲ ናቪጌሽንስ። ያው ግልጽ ነው መልሱ ምንድነው? ናቪጌሽን ነው። ምንም እንኳን ናቪጌሽን የኦግመንትድ ሪያሊቲ አንዱ መተግበሪያ ቢሆንም በቀጥታ ከትምህርት አሰጣጥ ከሚገናኙ እንደ ኢንተራክቲቭ ሌሰንስ ወይም ተግባራዊ ትምህርቶች፣ ሃይር ኢንጌጅመንት ከፍተኛ ተማሪ ተሳትፎ እና ሃይር ሪቴንሽን ወይም የተሻለ መረጃ የመያዝ አቅም ካሉ አማራጮች የተለየ ነው። ጥያቄው በትምህርቱ ውስጥ ያለውን መተግበሪያ የጠየቀ በመሆኑ ናቪጌሽን እንግዲህ ከዚህ ውጭ ስለሆነ ዲ ናቪጌሽን የሚለው ይሆናል መልሳችን ማለት ነው። አምስተኛው which one of the following is not true about virtual reality። ስለ ቨርቹዋሊቲ ከሚከተሉት ውስጥ እውነት ያልሆነው የትኛው ነው ይለናል። ኤ ፉሊ ኢመርሲቭ ነው ይለናል። ቢ ኮምፒውተር ሲሙሌትድ ሪያሊቲ፣ ሲ ደን ዩዚንግ ሞባይል አፕስ፣ ዲ ደን ዩዚንግ ዌራብል ዲቫይስ። ስለዚህ መልሳችን ሲ ደን ዩዚንግ ሞባይል አፕስ የሚል ይሆናል። ኖት ያልሆነው ስለሆነ ቨርቹዋሊቲ እንግዲህ በዋነኛነት የሚታወቀው ተጠቃሚውን ሙሉ በሙሉ ወደ ሌላ ዓለም በሚያስገቡ ልዩ መነጽሮች ዌራብል ዲቫይስ አማካኝነት ነው። ምንም እንኳን እያንዳንዱ የቨርቹዋል ሪያሊቲ ይዘቶች በሞባይል መተግበሪያ መመልከት ቢቻልም ለምሳሌ 360 ዲግሪ ቪዲዮዎች ለምሳሌ ደግሞ ይሄ የ360 ዲግሪ ቪዲዮዎች እንግዲህ የቨርቹዋል ሪያሊቲ ዋና ባህሪ የሆነው ሙሉ የመጠቀም ፉሊ ኢመርሲቭ ልምድን አይሰጡም ነው። ስለዚህ ሞባይል 360 ዲግሪዎች ስለዚህ ይሄንን ስለማይሰጡ በሞባይል መተግበሪያዎች ይከናወናሉ የሚለው አባባል የቨርቹዋሊቲ ዋና ባህሪ በትክክል አይገልጸውም ማለት ነው። ስለዚህ መልሳችን ደን ዩዚንግ ሞባይል አፕስ የሚለው እሱ ይሆናል ማለት ነው። ስድስተኛ according to the 2020 conceptual framework IoT is formulated as blank።
IoT ምንድነው ሐሳቡ? በ2020 ጽንሰ ሐሳባዊ ማዕቀፍ መሰረት IoT የተቀረጸው እንዴት ነው ይላል። ኤ ላይ IoT እኮ ሰርቪስ ፕላስ ዳታ ፕላስ ኮምፒውተር ፕላስ ሴንሰር። ቢ IoT እኮ ሰርቪስ ፕላስ ዳታ ፕላስ ኔትወርክ ፕላስ ሴንሰር። ሲ IoT እኮ ሰርቪስ ፕላስ ዳታ ፕላስ ኔትወርክ ፕላስ ሴንሰር። ዲ IoT እኮ ሰርቪስ ፕላስ ዳታ ፕላስ ኔትወርክ ፕላስ ሞኒቶሪንግ። መልሳችን ሲ ሰርቪስ ፕላስ ዳታ ፕላስ ኔትወርክ ፕላስ ሴንሰር የሚለው ነው። ይሄ እንግዲህ IoT ስርዓት ለመገንባት የሚያስፈልጉትን አራት ዋና ዋና ክፍሎች ያሳያል። ሴንሰር መረጃን ከአካባቢ ይሰበስባል። ኔትወርክ ይህን መረጃ ያስተላልፋል። ዳታ ደግሞ የተቀበለው መረጃ ማቀነባበርን ያመለክታል። ሰርቪስ ደግሞ በተቀነባበለው መረጃ የተመሰረቱ ተጠቃሚ የሚሰጠውን አገልግሎት ይወክላል። እነዚህ አራቱ እንግዲህ ምሰሶዎች አንድ ላይ ሲሆኑ የተሟላ የIoT ስርዓት ይፈጥራሉ ብለን ባለፈው ክላስ ተምረናል ማለት ነው። ሰባተኛ ደግሞ እንደሚለን which one of the following is not an application of IoT ከሚከተሉት ውስጥ እንግዲህ IoT መተግበሪያ ያልሆነው የትኛው ነው ይለናል። A wearable device፣ B smart grid፣ C smart city፣ D Arduino። ስለዚህ የትኛው ነው? Arduino የሚለው D ይሆናል። Arduino እንግዲህ በትክክለኛው አጻጻፍ የIoT መሳሪያዎችን ለመስራት የሚያገለግል የኤሌክትሮኒክ ፕላትፎርም እንጂ ማይክሮ ኮንትሮለር አይደለም። በማይክሮ ኮንትሮለር እንጂ በራሱ የIoT መተግበሪያ አፕሊኬሽን አይደለም። እንደ ዌሬብል ዲቫይስ፣ ተለባሽ መሳሪያዎች፣ ስማርት ግሪድ፣ ዘመናዊ ኃይል አቅርቦትና ስማርት ሲቲ በዘመናዊ ከተማ ያለው አማራጮች ግን የIoT ቴክኖሎጂ በተግባር ላይ የሚውልባቸው ዋና ዋና ዘርፎች ናቸው። ስለዚህ አርዲኖ መሳሪያን ለመፍጠር የሚያገለግል መሳሪያ ነው እንጂ የመጨረሻ ተጠቃሚ የሚጠቀሙት መተግበሪያ አይደለም። መልሳችን አርዲኖ የሚለው ይሆናል ማለት ነው። ስምንተኛ which one of the following is provides the ability to have one hand in real world and the other in an imaginary place, breaking down basic concepts between real and imaginary። ስምንተኛ ምንድነው? ከሚከተሉት እውነታዎች ውስጥ አንዱን እጅ በእውነተኛው ዓለም ሌላኛውን ደግሞ በምናባዊ ቦታ የማኖር ችሎታን በመስጠት በእውነተኛና በምናባዊ መካከል ያሉትን መሰረታዊ ጽንሰ ሐሳቦች የሚሰብር የቱ ነው ይለናል። ኤ ሃይብሪድ ሪያሊቲ፣ ቢ ኦግመንትድ ሪያሊቲ፣ ሲ ቨርቹዋሊቲ፣ ዲ ኦል። እንደ መልሳችን ባለፈው ፕራይቬት ክላስ እንደተማርነው ሃይብሪድ ሪያሊቲ ይሆናል። ይህ ገለጻ እንግዲህ ሃይብሪድ ሪያሊቲ ወይም ሚክስድ ሪያሊቲ ተብሎ የሚጠራ ትክክለኛ ተርጓሚ ነው። ሃይብሪድ ሪያሊቲ እንግዲህ ተጠቃሚ በእውነተኛው ዓለም ውስጥ ሆኖ ከምናባዊ ወይም ቨርቹዋል ነገሮች ጋር መስተጋብ እንዲፈጠር ያስችላል። ለምሳሌ አንድ መሐንዲስ እንግዲህ በእውነተኛው ክፍል ውስጥ ቆሞ የህንፃውን ምናባዊ ሞዴል በእጁ እያንቀሳቀሰ መመልከት ይችላል። ይህም ቴክኖሎጂ የእውነተኛውና የምናባዊውን ዓለም ድንበር በማደብዘዝ አዲስ ልምድ ይፈጥራል። ስለዚህ መልሳችን ሃይብሪድ ሪያሊቲ ይሆናል ማለት ነው። ዘጠኛ ብላንክ is which one of the following is not general ethical principles። እንግዲህ ከሚከተሉት ውስጥ አጠቃላይ የሥነ ምግባር መርህ ያልሆነው የቱ ነው? ኤ avoid harm፣ ቢ be honest and trustworthy፣ ሲ perform work only in areas of competence፣ ዲ respect privacy። ስለዚህ መልሳችን ይሆናል ማለት ነው ሲ perform work only in areas of competence። ይሄ ይሆናል እንግዲህ በብቃት ዘርፍ ብቻ ስራ ማከናወን የሙያ ስነ ምግባር ወይም ፕሮፌሽናል ኤቲክስ መርህ ሲሆን በተለይ እንደ መሐንዲሶች፣ ሐኪሞች እና የግል ባለሙያዎች ላሉት ሙያዎች ተፈጻሚነት አለው። እንደ ጉዳት ከማድረስ መቆጠብ፣ avoid harm እና ታማኝነት ወይም ቢሆንስ ያሉ መርሆች ግን በየትኛውም ሁኔታ ውስጥ ለሁሉም ሰው የሚሰሩ አጠቃላይ የሥነ ምግባር መርሆች ወይም ጀነራል ኤቲካል ፕሪንሲፕል ናቸው። ስለዚህ ማለት ከሌሎቹ በተለየ የሙያ ዘርፍ ላይ ያተኩራል። የተጠየቅነው ምንድነው? ናት ጀነራል ኤቲካል ፕሪንሲፕልስ ነው፣ ጀነራል ያልሆነው ነው። ስለዚህ እነኚህ ሶስቱም ኤ ቢ እና ሲ ጀነራል ሲሆን የኛው ደግሞ ወርክ ላይ ነው የሚያተኩር፣ የስራ ቦታ የሚያተኩር ስለሆነ መልሳችን ሲ ይሆናል ማለት ነው። አስረኛ which one is the definition based physics augmented reality። እንግዲህ augmented reality በተሻለ ሁኔታ የሚገልጸው የትኛው ፍቺ ነው ይለናል። A technology that turns physical objects into digital objects፣ B technology that completely immerses users in a new digital environment፣ C technology that overlays digital information on the top of real world items፣ D technology that can achieve a human level understanding of images። እንግዲህ አስረኛ መልሳችን እንደሚሆነው ሲ ሆና ማለት technology that overlays digital information on the top of real world items የሚለው ነው። ኦግመንትድ ሪያሊቲ ማለት በእውነተኛው ዓለም ላይ ተጨማሪ ዲጂታል መረጃዎችን፣ ምስሎችን ወይም ድምጾችን በቴክኖሎጂ በመጠቀም መደረብ ማለት ነው። ይህም እንግዲህ ተጠቃሚ የሚመለከተው እውነተኛ አካባቢ ግንዛቤ
ያሳድጋል። ለምሳሌ ሞባይል ካሜራን ወደ አንድ ምግብ ቤት ስታዞሩ በስክሪን ላይ እንግዲህ የምግብ ዝርዝሩን የደንበኞች አስተያየት ማሳየት የኤአይ ተግባር ነው። የቴክኖሎጂ ግን እውነተኛውን ዓለም በዲጂታል መረጃ ያበለጽጋል። ስለዚህ መልሳችን ሲ ይሆናል ማለት ነው። 11ኛ which of the following uses a head mounted display or HMD that employs a video mixing and displays the merged images on a closed view HMD? 11ኛ ደግሞ ከሚከተሉት ውስጥ ቪዲዮ ማደባለቅን በመጠቀም የተቀላቀሉ ምስሎችን በተዘጋ ወይም የሄድ ማውንትድ ዲስፕሌይ ላይ የሚያሳየው የቱ ነው? ስለዚህ የኛው መልሳችን ምንድነው? ኤ ሴንሰር፣ ቢ ኦፕቲካል ሲስሩ፣ ሲ ቪዲዮ ሲስሩ፣ ዲ ጂፒኤስ። ይሄ ግልጽ ነው፣ ቪዲዮ ሲስሩ ነው። ቪዲዮ ሲስሩ ኦግመንትድ ሪያሊቲ ሲስተሞች እንግዲህ ካሜራን በመጠቀም የእውነተኛውን ዓለም ምስል በመቅረጽ እንግዲህ በኮምፒውተር አማካኝነት ከዲጂታል መረጃ ጋር በማደባለቅ የተዋሃደውን ምስል ለተጠቃሚው በኤችኤምዲ ላይ ያሳያል ነው። በዚህ ዘዴ እንግዲህ ተጠቃሚው ዓለምን የሚያሳየው በቀጥታ በአይን ሳይሆን በካሜራ ሌንስ በኩል ነው። ኦፕቲካል ሲስሩ ግን ተጠቃሚው በቀጥታ በአይን እያየ ዲጂታል ምስሎችን በልዩ መነጽር ላይ እንዲያዩ ወይም እንዲታዩ ያደርጋል ማለት ነው። አንደኛ መልሳችን ሲ ይሆናል ማለት ነው። ቪዲዮ ሲስሩ ይሆናል መልሳችን። 12ኛ ደግሞ which of the following is not risk area of emerging technologies? 12ኛ ደግሞ ከሚከተሉት ውስጥ የኢመርጂንግ ቴክኖሎጂ ስጋት ያለበት አካባቢ ያልሆነው የትኛው ነው ይለናል። ኤ 12ኛ ስለዚህ ኤ ይለናል ድራይቨርለስ ካር፣ ቢ ድሮንስ፣ ሲ ዌራብልስ፣ ዲ አክቹዌተርስ። እንግዲህ መልሳችን እንደሚሆነው አክቹዌተርስ ነው። አክቹዌተርስ እንግዲህ በአይኦቲ ስርዓት ውስጥ ትዕዛዝን ወደ አካላዊ እንቅስቃሴ የሚቀይሩ እንደ ሞተር ያሉ ክፍሎች ናቸው። እነዚህ ክፍሎች እንግዲህ በራሳቸው እንደ ድራይቨርለስ ካር ወይም ሹፌር አልባ መኪና፣ ድሮኖች እና ዌራብልስ ወይም ተለባሽ ቴክኖሎጂዎች ካሉት ውስብስብ ስርዓቶች ጋር ሲነጻጸር ትልቅ የማህበረሰብ ስጋት ሪስክ ኤሪያ አይፈጥሩም ነው። እንግዲህ ስጋት የሚፈጥሩት እነዚህ አክቹዌተሮች የተገጠሙላቸው ትልልቅ ስርዓቶች ናቸው እንጂ በራሳቸው እንደ አንድ አካል አይደሉም። ስለዚህ መልሳችን አክቹዌተርስ የሚለው ወይም ዲ ይሆናል ማለት ነው። 12ኛ 13ኛ ደግሞ which one of the following is negative aspects of IoT ይለናል። ከሚከተሉት ውስጥ የአይኦቲ አሉታዊ ገጽታ የሆነው የቱ ነው? A creates new concern about privacy, B it threatens to cut off people who lacks access to it, C it has been harmed by spam and virus, D all። ስለዚህ 13ኛ ምንድነው? ዲ ይሆናል ማለት ነው። የተዘረዘሩት አማራጮች እንግዲህ በሙሉ የአይኦቲ ኢንተርኔት ኦፍ ቲንግስ አሉታዊ ገጽታዎች ናቸው። ቴክኖሎጂ እንግዲህ የግል ፕራይቬሲ ስጋቶችን ፈጥረዋል። ተደራሽነት የሌላቸው ሰዎች እንግዲህ ከማህበረሰቡ ሊገለሉ ይችላሉ። ይሄም አንዱ ነው። እንዲሁም እንግዲህ እንደ ስፓም እና ቫይረስ ላሉ የሳይበር ጥቃቶች ተጋላጭ ነው። ስለዚህ ሁሉም እንግዲህ ኦል ትክክለኛ መልስ ሲሆን እነዚህ ተግዳሮቶች እንግዲህ የቴክኖሎጂ ስርዓቱን ውስብስብ የሚያደርጉት ነገሮች ናቸው ብለን ባለፈው ክላስ ላይ አይተናል። ሌላው ደግሞ 14ኛ ነው። ይሄኛው ኦል ነው። 14ኛ one of the following features of IoT makes virtually anything enhance powers of data collection to use algorithms and networks። 14ኛ ከሚከተሉት የአይኦቲ ባህሪያት ውስጥ ማንኛውንም ነገር የመረጃ አሰባሰብ ኃይሉን አልጎሪዝሙንና ኔትወርኮችን ለመጠቀም የሚያስችለው የቱ ነው? ኤ ኮኔክቲቪቲ፣ ቢ ሴንሰር፣ ሲ አርቲፊሻል ኢንተለጀንስ፣ ዲ አክቲቭ ኢንጌጅመንት። እዚህ መልሳችን ምን ይሆናል ማለት ነው? ሲ አርቲፊሻል ኢንተለጀንስ ይሆናል። አርቲፊሻል ኢንተለጀንስ ኤአይ እንግዲህ የአይኦቲ መሳሪያዎችን ከተሰበሰቡ መረጃ እንዲማሩ ብልህ ውሳኔዎችን እንዲወስኑና ውስብስብ ስሌቶች ወይም አልጎሪዝሞችን በመጠቀም የመረጃ አሰባሰብ ሂደትን እንዲያሻሽሉ የሚያስችላቸውን ዋናውን አንቀሳቃሽ ኃይል ነው። እንግዲህ ኤአይ ከሌለ የአይኦቲ መሳሪያዎች መረጃን ከመሰብሰብና ከማስተላለፍ የዘለለ ብዙም ጥቅም አይኖራቸውም ነው። ስለዚህ ኤአይ የአይኦቲ ስርዓትን ወይም ብልህ ስማርት የሚያደርገው ቁልፍ ባህሪ ነው። ይህን ነገር በደንብ መያዝ ያስፈልጋቸዋል። ይመጣል አሁን ደግሞ ያመጣል ብዬ አስባለሁ። እንደዚህ አይነት ኮንሰፕቶች ያመጧቸዋል አይቀሩም። የሆነ ወያቸውን ቀይረው ይመጣሉ። ሌላው 15ኛ ደግሞ which of the following is not augmented reality device in medicine? 15ኛ ደግሞ ከሚከተሉት ውስጥ በሕክምና መስክ ላይ የኦግመንትድ ሪያሊቲ መሳሪያ ያልሆነው የቱ ነው ይለናል። ኤ ሃንድ አልትራሳውንድ ስካነር፣ ሲ ኤ ዲጂታይድ አፕ፣ ሲ ቢ ኤ ዲጂታይድ አፕ፣ ሲ ጉግል ትራንስሌት፣ ዲ ኦግሜቲክስ። መልሳችን ጉግል ትራንስሌት ነው፣ ሲ ይሆናል ማለት ነው። ጉግል ትራንስሌት እንግዲህ በዋነኛነት የቋንቋ ትርጉም አገልግሎት የሚሰጥ መተግበሪያ ነው። ምንም እንኳን ምስሎችን በመጠቀም ጽሑፎችን ለመተርጎም የኤአይ ቴክኖሎጂ ቢገጠምም ወይም ቢጠቀምም ዋና ተግባሩ ሕክምና አይደለም። እንደ ሃንዲ አልትራሳውንድ ስካነር፣
ኤጅ ሳይድ አፕ እና ኦግሜንቲክስ ያሉ አማራጮች ግን በቀጥታ ከሕክምና ዘርፍ ለምርመራና ለቀዶ ጥገና የሚውሉ የኤአይ ወይም የኦግሜንትድ ሪያሊቲ መሳሪያዎች ስለሆኑ መልሳችን ምን ይሆናል ማለት ነው? ጉግል ትራንስሌት ሲ ይሆናል ማለት ነው። እዚህ ጋር ደግሞ የምናየው አሁን ደግሞ ማቺንግ ነው። እዚህ ጋር ያለው ማቺንግ እዚህ ጋር አለ። እናዛምዳለን። ፈጠን እያን ለመመለስ እንሞክራለን ማቺንጎችን። የመጀመሪያው አይኦቲ ፕላትፎርም ሲሆን አይኦቲ ፕላትፎርም የሚለው እንግዲህ አንደኛ መልሱ ዲ ይሆናል። ቲንክ ስፒክ የሚለው ማለት ነው። ቲንክ ስፒክ እንግዲህ መሳሪያዎችን የሚልኩትን መረጃ ለመሰብሰብ ለማከማቸትና ለመተንተን የሚያስችል ታዋቂ አይኦቲ መድረክ ወይም ፕላትፎርም ነው። ስለዚህ አይኦቲ ፕላትፎርም ስለተባለ ቲንክ ስፒክ ዲ ይሆናል ማለት ነው። አንደኛ ዲ ይሆናል። ሁለተኛ ኦግመንትድ ሪያሊቲ አፕሊኬሽን ኢን ሜዲሲን ኦግመንትድ ሪያሊቲ አፕሊኬሽን ኢን ሜዲሲን ሁለተኛው ደግሞ ምን ይሆናል ማለት ነው? ሁለተኛው ጂ ይሆናል ማለት ነው። አኩቬን የምንለው አኩቬን እንግዲህ በሕክምና መስክ የኦግመንትድ ሪያሊቲ ቴክኖሎጂ በመጠቀም የደም ስሮችን ቬኖችን በታካሚ ቆዳ ላይ በቀጥታ የሚያሳይ መሳሪያ ነው ብለን ባለፈው ፕራይቬት ክላስም ተምረናል። ስለዚህ መልሳችን ሁለተኛ ጂ ይሆናል ማለት ነው። ሶስተኛ ቻሌንጅስ ኦፍ አይኦቲ የምንለው ደግሞ ኤ ሴኩሪቲ ይሆናል ማለት ነው። ደህንነት ወይም ሴኩሪቲ የምንለው የአይኦቲ ስርዓቶች እንግዲህ ካሉባቸው ዋነኛ ተግዳሮቶች መካከል አንዱ ነው። እርስ በርስ የተያያዙ በቢሊዮን የሚቆጠሩ መሳሪያዎች ለሳይበር ጥቃቶች እንግዲህ እጅግ ተጋላጭ በሆናቸው የግል መረጃዎች፣ የመሰረተ ልማቶች ደህንነት ማስጠበቅ ትልቅ ፈተና ማለት ነው። ስለዚህ ቻሌንጅስ ኦፍ አይኦቲ የሚለው ኤ ይሆናል ማለት ነው። ኦግመንትድ ሪያሊቲ የሚለው ደግሞ አራተኛ ስናፕቻት ምንድነው? ለማንበብ ትንሽ ስናፕቻት ሌንስስ የሚል ይሆናል ማለት ነው። ስናፕቻት ሌንስ እንግዲህ ኦግመንትድ ሪያሊቲ ቴክኖሎጂ በስፋት ከሚያስተዋውቁና በብዙዎች ዘንድ ከሚታወቁ መሳሪያዎች ወይም መተግበሪያዎች አንዱ ነው። እነዚህ ሌንሶች ወይም ፊልተርስ እንግዲህ የተጠቃሚ ፊት በእውነተኛ ጊዜ በመለየት የተለያዩ ዲጂታል ምስሎችን እንደ ውሻ ጆሮ ወይም ዘውድ ፊቱ ላይ ይጨምራሉ። ይህም እንግዲህ በእውነተኛው ዓለም ላይ ዲጂታል መረጃ የመረብ ወይም የኤአይ ዋነኛ ምሳሌ ነው። ስለዚህ መልሳችን አራተኛ ቢ ይሆናል ማለት ነው። አምስተኛ ፖዚሽን ሴንሰርስ ደግሞ ጂፒኤስ ነው ማለት ነው። ፖዚሽን ሴንሰርስ ጂፒኤስ ይሆናል ማለት ነው። ቅድም ትሩ ፎልስ ላይ እንዳየነው ጂፒኤስ ወይም ግሎባል ፖዚሽን ሲስተም ማለት የአንድን ነገር ወይም ሰው በምድር ላይ ያለበትን ትክክለኛ ቦታ ወይም ፖዚሽን ለማወቅ የሚያስችለን ዋነኛ የቦታ ዳሰሳ ወይም ፖዚሽን ሴንሰር ነው ብለናል ማለት ነው። ይሄን ይመስላል እንግዲህ ማቺንጋችን። ወደ ቀጣይ ስንሄድ ደግሞ ፊል ብላንክ ስፔስ ነው። ፊል ብላንክ ስፔሱ ደግሞ ትንሽ ጽሁፎቹን እንትን ብለዋል። Blank is a device that can measure physical quantity and convert it into digital to be read and interpreted by microcontroller units። ይሄኛው እንግዲህ ያው ሴንሰርስ ነው። አካላዊ መጠን ለመለካት በማይክሮኮንትሮለር ክፍል ሊነበብና ሊተረጎም ወደሚችል ምልክት መለወጥ የሚችል መሳሪያ ያው ሴንሰርስ እንላቸዋለን ማለት ነው። ሁለተኛው ደግሞ blank is a production of personal identifiable business information is collected from ሪስፖንዳንት ስሩ ዘ ኢንፎርሜሽን ኮሌክሽን ትንሽ ይከብዳል። ይሄ ዲፊኒሽኑ ትንሽ ስታዩት የፕራይቬሲ ጉዳይ ነው። ሁለተኛው ፕራይቬሲ ሆናል። ትንሽ ለማንበብ እዚህ ጋር ይከብዳል አይነበብም። ሶስተኛው ደግሞ ብላንክ ሪያሊቲ ሾውስ ቶታሊ አርቲፊሻል ኢንቫይሮንመንት ብቻኛው ደግሞ ምንድነው? ሶስተኛው ያው ቨርቹዋል ሪያሊቲ ነው። ቶታሊ አርቲፊሻል ኢንቫይሮንመንት ካለ ያው ቨርቹዋል ሪያሊቲ ሆናል ማለት ነው። አራተኛው ደግሞ IETF stands for IETF ወይም የኢንተርኔት ኢንጂነሪንግ ታስክ ፎርስ የምንለው ይሄ IETF ስታንድ የሚያደርግልን ኢንተርኔት ኢንጂነሪንግ ታስክ ፎርስ የሚለውን ስታንድ ያደርግልናል ማለት ነው። አምስተኛ ደግሞ blank is a nation that have a right to exist freely on the and they can what types of information they expend to ይላል። ይሄኛው ትንሽ ጽሁፉ ይከብዳል። ያው ኢንተርኔት ፍሪደም መሰል መልሱ ኢንተርኔት ፍሪደም ቼክ አድርጉት ይሆናል። አይነበብም በደንብ ሙሉውን እንትን ለማለት ስለማይነበብ ነው። እስኪ ደረቆቹን ከተነበቡ እናያቸው። እስኪ ምናልባት እዚህ ጋር ደግሞ ሾርት አንሰር ነው። ፓርት 4 answer the following questions ሾርት አንሰር ናቸው። write the different type of sensors in IoT የዲፈረንት ታይፕስ ኦፍ IoT different types of sensors ነው በአይኦቲ ውስጥ የሚገኙ different types of sensorsን ጻፍላል። እንግዲህ ወደ ያየናቸው በፕራይቬት ክላስ ላይ ካስታወሳቸው ሞሽን ሴንሰርስ ፖዚሽንን ያንን ሞሽን ሴንሰርስ የምንለው measures of the changing motions and orientation of the device የዲቫይስ ኦሪየንቴሽን እና ፖዚሽን ሜዥር ያደርጋል። ሁለተኛ ደግሞ እንደዚህ ውስጥ ሞሽን ሴንሰር ውስጥ
ሊኒየር ሞሽን እና አንጉላር ሞሽን ብለን አይተናል። ኢንቫይሮንመንታል ሴንሰርስ ነው ሁለተኛው። ሶስተኛው ደግሞ ፖዚሽን ሴንሰርስ ነው። ፖዚሽን ሴንሰርስ ማለት ሴንሰር ዲል ዊዝን ፊዚካል ፖዚሽን ሎኬሽንስ ኦፍ ዲቫይስ ብለናል ባለፈው ፕራይቬት ክላስ። እንግዲህ ፖዚሽን ሴንሰር ላይም ማግኔቲክ ሴንሰርስ እና ግሎባል ፖዚሽኒንግ ሲስተም ጂፒኤስን አይተናል። ስለዚህ አንደኛ ጥያቄ ይሄን ይመስላል። ሁለተኛ ደግሞ ሊስት አት ሊስት ፎር አድቫንቴጅ ኤንድ ዲስአድቫንቴጅስ ኦፍ ኢንተርኔት ኦፍ ቲንግስ ኦር አይኦቲ። እንግዲህ የአይኦቲ ወይም የኢንተርኔት ኦፍ ቲንግስ አድቫንቴጅ እና ዲስአድቫንቴጅ አራት ጠቀስ። አድቫንቴጅ እንግዲህ ስናይ አውቶሜሽን ኤፊሺየንሲ ዋነኛው ነው እንግዲህ። ሁለተኛው ሪል ታይም ዳታ አክሰስ፣ ሶስተኛው ኢምፕሩቭ ዳታ ሜኪንግ ዲሲሽን ሜኪንግ፣ ታይም ኤንድ ኮስት ሴቪንግ ነው። ኢንሃንሲንግ ኳሊቲ ላይፍ ነው። ዲስአድቫንቴጅ ስናይ ደግሞ ይሄ አድቫንቴጅ ነው ሙሉ። ዲስአድቫንቴጁ ፕራይቬሲ ኢሹ ጋር በጣም እሱ አንዱ ነው ዲስአድቫንቴጅ። ሁለተኛው ሴኩሪቲ ሪስክ አለው። ሃይ ኢምፕሊሜንቴሽን ኮስት አለው። ዲፔንደንሲ ኦን ኢንተርኔት ዲፔንደንት እንድንሆን ያደርገናል። ሌላው ደግሞ ኮምፕሌክሲቲ ኤንድ ቴክኒካል ቻሌንጅስ ይህም አንዱ ዲስአድቫንቴጅ ነው። ኦኬ ስንተኛ ጥያቄ ስለሆነ ሶስተኛ ደግሞ ሊስት ኦል ዲጂታል ፕራይቬሲ ፕሪንሲፕልስ የሚለን ሊስት ኦል ዲጂታል ፕራይቬሲ ፕሪንሲፕልስ የምንላቸው ደግሞ ሪስፔክት ፕራይቬሲ የምንለው አለ። አቮይድ ሃርም፣ ቢ ሆነስት ኤንድ ትራንስፓረንሲ፣ ፕሮቴክት ዩዘር ዳታ፣ ፌርነስ ኤንድ ነን ዲስክሪሚኔሽን የምንላቸው እንግዲህ እነኚህ ምንድናቸው? ፕራይቬሲ ፕሪንሲፕልስ ውስጥ ይካተታሉ። ሌላው ደግሞ ሊስት ዘ ሜጀር ኮምፖነንትስ ኦፍ IoT አርኪቴክቸር ይለናል። አራተኛው ደግሞ ሜጀር ኮምፖነንት ኦፍ IoT አርኪቴክቸር ተቀስቻለ። ፕሬዘንቴሽን ሌየርስ ወይም ዲቫይስ የምንለው፣ ኔትወርክ ሌየር፣ ፕሮሰሲንግ ወይም ዳታ ፕሮሰሲንግ የምንለውና አፕሊኬሽን ሌየርስ ወይም ዩዘር ኢንተርፌስ የምንላቸው ናቸው። እነኚህ ናቸው ማለት ነው ሜጀር ኮምፖነንት ኦፍ IoT አርኪቴክቸር እነኚህ ናቸው። አምስተኛው ደግሞ ምን እንደሚለን write the main blocks of first augmented reality system design and the main blocks of an early fundamental augmented reality AI design system. እንግዲህ እነኚህ ላይ የምንጽፈው ስለ ምንድነው? ስለ ኢንፑት ዲቫይስ ወይም ሴንሰር እና ካሜራ የምንላቸው ናቸው። ስለነሱም ታብራራላችሁ። ፕሮሰሲንግ ዩኒት የምንለው ብሬን ኦፍ ዘ ሲስተም ኦፍ ሲፒዩ ኦር ጂፒዩ ሊሆን ይችላል። የስማርትፎን ወይም የኮምፒውተራችን ፕሮሰሲንግ ዩኒት የምንለው ሲፒዩ ወይም ጂፒዩ ነው ማለት። ሌላው ደግሞ ዲስፕሌይ ኦር አውትፑት ሲስተም ነው። የኮምባይንድ የሆነ ሪል እና ቨርቹዋል ዳታ ለዩዘሩ ዲስፕሌይ ማድረግ ነው። እነኚህ እንግዲህ የሶስት የዋና የዚህ ምንድናቸው ብሎክስ ኦፍ ፈርስት ኦግመንትድ ሪያሊቲ ሲስተም ናቸው ማለት ነው። እነኚህን በደንብ ተጽፋላችሁ። በደንብ እንግዲህ ፕራይቬት ክላስ ላይ በደንብ ስለጠቀስ ነው። አንዳንዶቹን ቀለል አድርጌ ነገርኳችሁ። ዲቴል ከፈለጋችሁ ፕራይቬት ክላስ ላይ በደንብ ቪዲዮውን እዩ፣ ጥያቄዎችን ስሩ። በተረፈ እንግዲህ ይህ ቪዲዮ ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን። በተጨማሪ ለፍሬሽማን ጓደኞቻችሁ ሼር በማድረግ እንድትተባበሩን በአክብሮት እንጠይቃለን። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱልን። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ከዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው።